ምን እያደረገች ነው? ምንድነው የምትቀርጸው እንዴ? አክስቴ ጤነኛ አይደለች? ውሃ እማዬ ሻወር እየወሰደች ነው ብላኝ ነበር። ምንድነው የምትቀርጸው? ውሃ ስልኬን ሰው እየዘጋው ነው። ማን የዘጋው? መልሰሽ እኔን ትጠይቅኛለሽ? ውሃዬ ስልኬን ወስደሽ ለማን የሰጠሽው? ለማን የሰጠሁት? ውሃዬ አንቺ ልጅ እንዴት ነው እባክሽ? የውሃ ተጋባብሽ እንዴ? ምኑን እማዬ? ሻወር ወስጄ ስወጣ እያየሽኝ ምን እያደረግሽ ነው? ቆይ እማዬ ለብቻሽ ነበርሽ? ምን ማለት ነው? ይሄ እያየሽኝ አይደል? ቆይ ግን ደህና ነሽ? ግን እማዬ ሻወር ስትወስጂ በሩን አልዘጋሹም አይደል? በገዛ ቤቴ ውስጥ ለምን ብዬ ነው የምዘጋው? ቆይ ላንቺም ቢሆን እኮ አልከፈትኩልሽ። የፈረንጆቹ ባህሪ እኮ ተጋብቶብኝ ያየሁትን ፊት ለፊት ነው የምናገረው። ማርታ አትመጣም እንዴ? ችግር የለውም አሁን እማዬ ትመጣለች። እኔ የምልሽ ግን ቆይ ከፈረንጆች ምናቸው ነው ደስ የሚልሽ? ያዩትን ነገር ፊት ለፊት መናገራቸው። በቃ ሀበሾች ደግሞ ይህን ነገር አይወዱትም። እኔ ደግሞ ከነሱ የወረስኩት ብዙ ባህሪ አለ። እኔ ደግሞ ከፈረንጆች ምናቸው ደስ እንደሚለኝ ታውቂያለሽ? ስለ ሰው ከማውራት ይልቅ የራሳቸውን ህይወት መኖር መቻላቸው። ሀበሻ ደግሞ እሱም ሳያድግ ስለ ሰውም እያወራ ጓደኞቹንም ዘመዶቹንም ጭምር ገደል መክተቱ ነው። በጣም ደስ የሚል አስተሳሰብ ነው ያለ። እኔ የምልህ ውጭ ሄደ ነበር እንዴ? አይ መጽሐፋቸው ላይና ዶክመንተሪያቸው ላይ ስለማይ ነው። እንደኛ ሄደ ቢሆን ኖሮ ብዙ ታይ ነበር። ሲቀጥል ደግሞ አትሄድም። አንቺ ቀበጥ እንደምን ይሻልሻል? መጣችሁ? ቃሽ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ቤተሰቦች አህለን ወሰህለን፣ ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንደሚታወቀው እንግዲህ ዳጣና አንተ ተቀይረህብኛል እያለችው ትገኛለች። ታውቃለህ አይደለ? በሙሉ ልቤ ነው የቀረብኩህ እና ታዲያና ባልፈላና ባልሰጋ ይገርምሃል። አትፍረድብኝ፣ በጭራሽ አታስቢው። እኔ አንቺን የወደድኩሽ ለአንቺ ብዬ አንቺን ለምታውቀው ፈልጌ አይደለም፣ ለራሴ ስል ነው። ሁላችንም ሰውን የምንወደው ለራሴ ስል ነው። አንቺን የወደድኩሽ ብዙ ነገር እኮ አይቼን የወደድኩ ያን የማይረባ ልብስ ለብሰሽ ስትመጪ የወደድኩሽ የዛን ሰዓት ነው። ስለዚህ ንጹህ ልብሽን ይወድልሻለሁኝ። እየቆየ ሲመጣ ደግሞ የበለጠ እወድሻለሁ እንጂ እኔ ምንም ነገር አላሰብኩም። ለእማዬና ለአባትሽ የምትከፍሉ መስዋዕትነት፣ በዛ ላይ እንግዲህ አንቺ ቁጥብ ነሽ፣ ለእኔ የምታስፈልጊ ነሽ። እኔ በማንም አንቺን አልቀይርሽም ሲላትሽ ናታን ኤቢ እሺ ኤቢ እንዳትቆጣ ናታን ትለዋለች። ሁለት ወዶ አይሆንም ዳጣ እንግዲህ። ስለዚህ አንቺ ወጣ ወረደን በቃ አታስቢ። እኔና አንቺን የምንለየን እንግዲህ በቃ ሞት ብቻ ነው። ናታን አመሰግናለሁ። ሰርፕራይዙ ምንድን ነው? የምን ሰርፕራይዝ አለ ስላልከኝ ነው። ከማን ነው እያለች ትጠይቀዋለች። እስቲ ንገር፣ ከማን ቢሆን ደስ ይልሻል ስላት፣ ከአባዬ ቢሆን በጣም ደስ ይለኛል። አንቺ በቃ የእናትሽን እንግዲህ የእናትሽን ደስታ ነው የምፈልጊው። እናትሽን ማግኘት ነው አይደል የምፈልጊው ስላት፣ አዎ እኮ ምናልባት እኮ እሷ የሆነችበት አጋጣሚ ምን እንደሆነች ምን እያደረገች እንደሆነች አያስጨንቅም ናታን ስትለው ያስጨንቃሉ። ሰሞኑን እኮ ጥሩ ነገር አለሽ፣ ስለዚህ ካባዬ አለሽ እያላት ሲገኝ ምንድን ነው ናታን እስቲ ንገረኝ። አንቺ ራስሽን ሰርፕራይዝ ብቻ አድርገሽ አዘጋጂ ሲላት፣ እሺ ናታን እስቲ ንገረኝ በቃ
አላውቅም ጠብቂ ይላታል። እሺ በቃ እጠብቃለሁ ትላለች እሷም ናታን እነማዬ እንደውን በቃ አሁን መሄድ አለብን እሺ ትለውና ተነስተው ይሄዳሉ። እኔ ደግሞ ትዝ ያለኝ ነገር ማርቴም እንግዲህ ተጠራትና ነይ እስቲ ዳጣ ነይ እስቲ ነይ ትላታለች። ዳጣ ነይ ስንት ዓመትሽ ነው ብላ ጠይቃታለች። ታፋጥጣታለች ማርቴም እሺ እሺ እማዬ ምንድን ነው ለምን ፈለግሽ? ደህና ነሽ እንጂ ለምንድን ነው የፈለግሽኝ? ይሄ ከድር እኮ እያደረቀኝ ነው ትላለች። ምን ብሎ ነው የሚያደርቅሽ? እና ምን ተወደደ ሲለኝ ዘይት ምናምን ነው የተወደደው አይደል እንዴ? እሺ እኔ የምልሽ እኮ ስንት ዓመትሽ ነው ብላ ጠይቃታለች። እማዬ የሆነ ጊዜ እኮ ነግሬሽ ነበር። አሁን ዳጣዬ ነግሬሽ ነበር። እባክሽን እኮ ረስቼው ነው ንገሪኝ። ከውሃዬ የተጠረኩኝ ያንቺን ልጅቱና ስሜን ራሱ በረሳው እንዳትፈርጅብኝ። እማዬ እኔ እንግዲህ 20 ነበርኩኝ ግን 21ም ሊሆን ይችላል ትላታለች። በትክክል አታውቂውም እንዴ? እንዲያውም 21 ሊሆን ይችላል። ታዲያ ልደትሽስ መቼ ነው ትላታለች። እማዬ ልታከብርልኝ ነው እንዴ? እና ምን ችግር አለው? ያው በትልቅ ኬክ ነው። እማዬ ግን እኔ አላውቀውም። ተምረሽ ነው ዳጣ ስትላት አሁን የተወለድኩበትን እኮ ቀን አላውቀውም ብላ እንግዲህ ዳጣን ትመልስላታለች። ማርቴ የሚሆን ግን ልደትሽ መቼ እንዲሆን ለማንም ሰው አልተናገርሽም? ግን እኔ እንጃ ዋሽቼ እኮ ተናግሬ ሊሆን ይችላል እንጂ ተናግሬም አላውቅም እያለች ትገኛለች። እሺ ይሁን ዳጣዬ በቃ ወደ ክፍልሽ ልትሄጂ ነበር አይደል እንዴ? ሂጂ እሺ አልያዘሽ ትላታለች። ማርታም እንግዲህ ልታጣራ በቃ ያሰበችው ምሳሌም ማነው ሰላምዬም እንግዲህ ስለነገረቻት የዳጣ ልደት እኮ አለ ስትላት በነበረበት ሰዓት ከዛም እንግዲህ ለውሃ ኬክ ይዘህና ስትለው በቤታችን እኮ ሰሞኑን ሀላስ ኬክ ይኖራል ለምንድን ነው ኬክ አንጣ የምትይኝ? የዳጣ ልደት እኮ ነው ብሏት ነበረ። እሺ ስለዚህ ደረጃም የዳጣን ልደት እናከብርላታለን ሲል ነበር እና ናታንተ ብቻ ሳይሆን ከሰላምዬም ሰምቻለሁኝ እያለች ማርታ ከዛም በኋላ እንዴት ሊያውቁ ቻሉ እያለች እሷም ደግሞ ሀሳብ ላይ እና ጭንቀት ላይ ትገባለች። ተሰማኛለህ ለዛ እሺ በቃ እኔን ለማየት ፈልገህ ነው እንጂ እውነት ውሃ ጠምተው አይደለም። ለዛ እሺ በቃ እኔ የምልህ ጊዜ ነገ እኮ ያቺ ሸፋፋ ክስታችን የምትመጣው ትላለች እና ይቻ ክስተት ተብዬዋ እንደው ታክልሌትዬ በቃ ያቺ መጣያን አድርጋት እንዴ ጊዜ አፈር ስለሆን ስሞትልህ በቃ ሰብረ ጣላትና እኔ ነበርኩ ጥሎሽ ጥዬ የማገባ እውነት በቃ እውነት እስቲ ሞት በይኝ ይላታል። ሴት የላከው ጅብ አይፈራማል የሚባለው እና ታከል እንግዲህ ከአናቷን ብዬ እየልሽ እጠፋለሁ ጊዜ አድርገውና ከዛ በኋላ እኔ እናንተ እናወራለን። ሰበብ ፈልጌ እንግዲህ ከአናቷን ብላት ሀላስ በኋላ ግን የሰው ሀሳብ ትቼ እንትን ቢል ከባድ ነው እና ችግር የለውም። ለዚህ ይሄ እኮ ለእኔ ቀላል ነው እና ይሄ ቀላል ስለሆነ አደርገዋለሁ። ስለዚህ ግፋ ቢል ትታሰራለህ እና እኔ ለዛ እየመጣሁ እጠይቅሃለሁ ጊዜ እሺ አደራህን ትለዋለች ማለት ነው። ይሄ ነው ምክሩ በቃ እያለ እንግዲህ ጊዜም እየተደነቀ አይ ይሄ እኮ ቀላሌ ነው ለእኔ አደርገዋለሁ ምን ችግር አለው እያላት ይገኛል። ብላ መጨረሻዋ ጅል ነው ጅላሁ እያለ እንግዲህ ጊዜም ይገኛል። እና ከታሰርኩ አንቺን የምን ታደርግልኛለሽ እና አንቺን የት አገኝሻለሁ? እንዴት ይሄን ታስባለች ይላል። እኔ ገዛኸኝ ወንድ ሴት አልልም ኮርትሜ ነው ማስቀርሽ ተፈለግሽ እያለት ይገኛል። በቃ አንተ እኮ ለዚህ ቤት አትመጥንም አንተ እያለችው ትገኛለች። መድኃኒት በጣም ከባድ እና ተንኮለኛ ሰው ናት። የእሷ ተንኮል መቼ ነው የሚያልቀው? በጣም ከባድ ነው። እንግዲህ እያለች ያለችው አንተ እኮ አክስቴ ትላታለች። አክስቴ እያለች እየሮጠች በምትሄድ ሰዓት እንግዲህ እሷም ዞር ብላ እንኳን ልታያትና ልታናግራት አልፈለገችም።
የእሷ ክፋት ምን ያህል በጣም ከባድ እንደሆነ ሁላችንም እናያለን። ለሰዎች ይሄን ያክል ምን ያህል ክፉ ሰው እንደሆነች እና ውሃም ደግሞ ተከትላ ትገባና አክስቴ ደግሞ አንቺ እንደሄድሽ እኮ ሌቦቹ ገብተው ነበረ፣ ሌባ ገብተው ነበር ትላታለች። እሺ ሀዲ አንቺ የት ሄደሽ ሌባ ይገባል ትላታለች። እና እኔማ ሶፋ ውስጥ ሆኜ እንዴት ተቀምጬ ከዛ በኋላ እነሱ መጡ። እኔ ምን አደርጋቸዋለሁ? ውሃ ስላቸው እምቢ አሉ። ወዲ ላይ ወጡ። በቃ የት እንደሄዱ እኮ ነው ያላየኋቸውም እያለች ትገኛለች ውሃም። እና የአክስቲቱ በጣም ክፋቷ በጣም የላቀ ነው። ይህ ሁላ ያደረገችው ዳጣን ወንጀለኛ ለማድረግ ነው። በሰው ልክ ይህን ለሰው ተንኮል ማሰቡ ምን ያደርጋል? ደግሞ ባለፈው የመታወሽን የረሳሁልሽ እንዳይመስለሽ ክፍሌ ውስጥ እንዳትገቢ፣ ድጋሜ እኮ በጊዜ ዱላ እግርሽን ነው የምሰብረው ትላታለች ውሃ። ማርቴ አኩርፋይ ነው እንዴ ወርዳ ያልተቀበለችኝ? እነ ሰላምዬ ቤት ሄደን እኮ ከዛ በኋላ ልጁን እኮ እንደዛ አርጌው ይባል ልመጣ ስል ይዘሻት ተጀማለችኝ። አንቺ ልጅ በጣም ተወጃለሽ አይደለም ትላታለች ውሃና። አዎ ልጅ በጣም እወዳለሁ። ታዛ ማርቴን ለምንድን ነው ወለጅልኝ የማታያት? የአባትሽ ነው እንጂ በዘራችን እኛ እንትን የለብንም ትላታለች። ማለት በዘራችን? አዎ በዘራችን። ዘራችን ማለት ምን ማለት ነው ብላ እንግዲህ ውሃም ትጠይቃታለች። አንቺ ለማሳደጊያ ነበር መስጠት የነበረባቸው። አንቺ ዘርሽን ታውቂዋለሽ? ምንድን ነው እኔ የምትይው ምንም አልገባኝም። ለመሆኑ ዘራችን ታውቂዋለሽ ስትላት ዘርሽ ምንድን ነው ብላ ትጠይቃታለች። ዘር ማለት ምን ማለት ነው አልገባኝም እያለቻት ነበር ውሃም። እና ዘርሽ ማለት እኮ እንግዲህ የክፍላችን አለቃ ነው ብላ ስትላት እሷም እየተገረመች አንቺ ሰው ጋር ታንቺ ጋር መግባባት የሚችለው እንዴት ነው? አሁን እሱን ተይና ውጪ ጫማዬን ያዝልኝ ትላታለች። እንደውም ዳጣ ልጅ እናጠሪያት እሷም ትሰራለች እያለቻት ትገኛለች። ውሃም ደግሞ ትሄዳለች ዳጣ ጋር። ዳጣ ጋር ትሄድና እንግዲህ ውሃ በሄደችበት ሰዓት ነይ ቶሎ አክስቴ ነኝ እያለችሽ ነው እያለች ትጠራታለች። ከዛ መታለች። ዳጣ ምዝጋ እንግዲህ ጎበዝና ጀግና ሆናባታለች። መጣችና ምንድነው ለምንድን ነው የፈለግሽኝ እያለቻት በምትገኝ ሰዓት መድኃኒት እንግዲህ አንቺ ምንድነው ነይና ምንድን ፈልገሽ ነው ስትላት እሺ ጠርተሽ ነው የመጣሁት። መጣሽ አይደል እና ትሰሚያለሽ አንቺ የቃው ስለተገኘ ነው እኔ ዝም ያልኩሽ። እኔ የማቅልሽ ነገር የለኝም። ቆይ አንቺ ግን የሰለጠነ ዓለም ውስጥ አይደል እንዴ ኖርሽው ትላታለች። ብዙ ሰዎች እንግዲህ ዝም መጥተው የብዙ ሰዎች ህይወት ይቀይራሉ። አንቺ ዝግን መጥተሽ እንደዚህ ያለ አይነት ድራማ ትሰሪያለሽ ትላታለች ዳጣ። አሁን ለምንድን ነው አንቺ የፈለግሽኝ? እሺ ጫማዬ እኮ ቆሽሿል፣ እዛም አሉ ሌሎች ጫማዎች፣ እነሱን እንድታጽብልኝና እንድታጸጅልኝ ነው ስትላት እንግዲህ ዳጣ በጣም ትገርማለች። እንዴት ነው? ምን ነው አንቺ እከፍልሻለሁ፣ ይቅርታ እኔ ሊስትሮ አልሰራም አበላሽብሻለሁ ትላታለች። ምን አይነት መልስ ነው የምመልሽልኝ? አጽጅልኝ ብዬሻለሁ አጽጂ ትላታለች። ቆይ አንቺ ሰው ቤት ገብተሽ እንደዚህ ጥግብ ያደረገች ነገር ምንድን ነው? ተጓዳና አይደል የመጣሽው ትላታለች። የኔ እህት ይኸውልሽ የማታውቂው ነገር ብዙ ነገር አታውሪ። አዎ ጎዳና ላይ ያደግኩ ምን ይጠበስ የትም አድጌ ነው ነውስ የትም ብኖር የትም እኖራለሁ እና ማንንም አልፈራም። እማዬን አባዬን ብዬ እንጂ በአንድ ቦክስ ነበር የምናቅልሽ። አንቺ አፍሽን እንደምንክሽው እንዴት ነው? ተፈለግሽ ከፍለሽ ማጸዳት ትችያለሽ ትባታለች። አንቺ ጠብቂኝ እሰራልሻለሁ። ምን ልታመጭ ነው? እና በቆፈርሽው ጉድጓድ ራስሽ እንዳትገልሽ ብላ ዳጣ እንግዲህ በሩ ዘግታባት ትሄዳለች። እኔ አንቺን ከዚህ ፊት አላስወጣሁኝ መድኃኒት አይደለሁም አሳይሻለሁ ትላታለች። እሷ እንግዲህ ተንኮል እያሰበችላት ትገኛለች ለዳጣ። እንግዲህ በዚህ በሩን ይከፍትለትና እንዳታስገባ እያለው ይገኝ ነበረ። አርጁን ይዞ ይመጣና ይሄ ስጥልኝ ለአብጌል ስጥልኝ ብሎ ይለዋል። እንግዲህ ይሰጣል። እሱም ደግሞ አንጥፎ ይሰጣል። ውሃዬ ትላታለች። በመቀጠል እንግዲህ ማርቴ መጠን ሄደች የለችም። አዎ እማዬ ለዛ ጋር ሄዳለች።
በቃ አንቺም ታወችሽ አይደለም? እሺ ናቀችሽ አይደለም እንዴ? አልናቀችኝም። ለዛ ጋር ሆና እኮ ነው ትላለች ውሃ እንግዲህ። እሺ በቃ ይሆንልሻ ማርቲ ትላታለች። ቆይ አሁንም ማኩረፈሽኛል አይደል ትላለች መዲ። በቃ እባክሽን በተቻለሽ የቀረችሽን አጭር ጊዜ በሰላም እንቆይ ትላትና ማርቲ ትላታለች። አሁንም መልሳ ውሃ እንዴት ስታስቀኝ እንዴ ነበር ስትላት፣ እሺ እሷ የማታስቀው ማን አለ ብለሽ ነው ትላታለች። በጣም እንግዲህ ደስ የምትል ልጅ ናት እያለቻት ነበር። በዛ ላይ የሰራተኛቸው ልጅ ወንድሜ ብላ ስጠራ ነበረ እና መዲ በቃ ይበቃሻል ዞላት እኔ ሻወር ልውሰድና ወጣ እንላለን። እሱ ታይሻል አይቀር ሻወር ልትወስጂ ነው እንዴ ትላታለች። ሻወር ልወስድ ነው። ሻወር ልውሰድና በቃ እንወጣለን ትላታለች መዲ። ውሃ ተነሽትልና እንግዲህ ትሄዳለች ማለት ነው። ሻወር ለመግባት ትወስድና እንግዲህ ማርቴም ከዛ በኋላ እሷም ተከታትላ እንዴ ሻወርማ ተገባሽ ትላትና ተከታትላ ትሄዳለች ማለት ነው። ይህ ሁላ ተንኮል ያስፈለገው ወጥመድ ለመግባት ዳጣን ወጥመድ ውስጥ ለመግባት ነው። ውሃ ተነሽ አንድ ቦታ ላክሽ ትላትና እንግዲህ ቸኮሌት ሰጥሻለሁ ትላትና ትሄዳለች። ውሃም ደግሞ እንዳታያት ነው የፈለገችው፣ የምትሰራውን ስራ እንዳታያት ነው። እሺ በቃ ሂጂ ትላታለች፣ ትልካታለች። እሺ ትልና እንግዲህ ውሃም እየሮጠች ትሄዳለች። ከዛ በኋላ እንግዲህ የዳጣን ስልክ ትይዝና ማርቴን ትቀርጻታለች ማለት ነው። እና የእሷ ተንኮል በጣም ከባድ ነው። ምን እያሰበች ምን እያቀደች እንደሆነ በጣም አስቸጋሪ ነው። ግን አሁን ላይ አቢጌል መልካም ሰው በመሆኗ ማርታ ሻወር ስትገባ ትሄድና በዳጣ ስልክ ማርታን እየሰወረቻት ትገኝ ነበረ። ማርታን እየሰወረቻት ባለችበት ሰዓት እንግዲህ ያው አቢጌል ትመጣለች። አቢጌልም እንግዲህ ትመጣና ተቀርጻታለች ማለት ነው። መድኃኒት እንዳጣ የምትባይ ልጅ እኔ እዚህ ቤት ታገርሽ፣ እኔ መድኃኒት አይደለሁም፣ አስባረርሻለሁ፣ እንዴት እንደማስወጣሽ እኔ ነኝ የማውቀው እያለቻት ትገኛለች። እንግዲህ ዳጣ ባለለችበት ማርታን እንደዚህ ቪዲዮ ታነሳና እሷ ስልክ ውስጥ ታስቀምጣለች። መጨረሻ ላይ ግን እውነቱ ይወጣል። ምክንያቱም ትመጣለች። አቢጌል አሁን ላይ መልካም ሰው ሆናለች። ዳጣም ደግሞ እንግዲህ እንደዚሁ እህቷ እንደሆነች ስላወቀች ምንም ነገር እንድትጎዳባት አትፈልግም። ምንም ነገር እንድትጎዳ አትፈልግም። መጨረሻ ላይ እንደዚህ የሰወረቻት ስትገኝ ምን እያደረገች ነው እንዴ ትልና አቢጌልም ከኋላ ታነሳታለች። ግን ለሰዎች ተንኮል ይህን ያህል ምን ያክል እንደምንጓዝ በጣም ከባድ ነው። በዛ ላይ እህቷ ናት። ፎቶ ታነሳና ያየሽውን ጉድ እንዴት እንዳደረገች ብላ ለማርቴ ትነግራታለች። ማርቴም በመደንገጥ እንዴት እንደዚህ አደረገች? ሁላቸውም ቤት ሙሉ ይደናገጣሉ ማለት ነው። ይሄ በጣም ከባድ ነው። ተንኮል ለሰው ማሰብ በገዛ እጅ እስር ቤት መግባት ነው። እሷ ተንኮል ስታስብ አቢጌል ደርሳባታለች። ለማናቸውም ዳጣ በጣም ጎበዝና እንደዚሁም ማስተዋይ ልጅ ናት። ይህን ያህል ብዙ ነገር መቋቋም ትችላለች። ለሰዎች ክፉ ባናስብ ጥሩ ነው ብዬ አስባለሁ። በጣም ደስ የሚል ድራማ ነበረች። መድኃኒት የምትባል መታ እንግዲህ እየበጠበጠችው ትገኛለች። ለማናቸውም ላይክ ሸር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆናችሁ ሰላም አለይኩም ወራህመቱላሂ ወበረካቱ።